ሰላም ጤና ይስጥልን እንደምናላችሁ የተከበራችሁ አድማጮቻችን በተለያዩ ሰበር መረጃዎች ተመልሰናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ዜናዎች በማስተዋወቅ እንጀምራለን። ከደቂቃዎች በፊት በዛሬው ዕለት በሐሙስ የተሰማ ሰበር መረጃ የኤርትራ ጦር የኢትዮጵያ ድንበርን አልፎ ጥቃት ለማድረስ ቢሞክርም የኢፌዴሪ መከላከያ ሰራዊት በአጸፋው ከላይ በምስሉ ላይ እንደምትመለከቱት የኤርትራን ድንበር አልፎ ወደ ኤርትራ በመከላከል መግባቱ ታውቋል። ከደቂቃዎች በፊት በተሰማው በዚህ ሰበር መረጃ በቦታው ከባድ የሆነ ውጥረት ነግሷል። በሌላ አካባቢ ማለትም በሌላ የኢትዮጵያና የኤርትራ ድንበር የኤርትራ ጦር ወደ ኢትዮጵያ አካባቢዎች በከፍተኛ ቁጥር መግባቱ ታውቋል። በቆረጣ ግን በዛላምበሳ አካባቢ በተለይም የኢፌዴሪ መከላከያ ሰራዊት ወደ ኤርትራ እየገባ ይገኛል። ይህም በተመለከተ የደረሰንን ዝርዝር መረጃ የምናስደምጣችሁ ይሆናል። ጀነራል አበባው ታደሰ የኢትዮጵያ መከላከያ ሰራዊት ከፍተኛ አመራር ስለ ኤርትራ እንዲሁም ደግሞ ሰሞኑን የኤርትራ ኃይሎች የኢትዮጵያን ባንዲራ ረግጠው አንድ ምስል መዘዋወር የሚታወቅ ነው። ይህም በተመለከተ ጥብቅ መልእክትን ዳግመኛ አስተላልፈዋል። ይህም በተመለከተ ዝርዝር መረጃ እናስደምጣችኋለን። ከዚህ ባለፈም ከወደ ትግራይም አዲስ መረጃ ተሰምቷል። 3 የትግራይ የህወሓት ከፍተኛ አመራሮች 2 ጀነራሎችና 1 ኮሎኔል ወደ መዲናችን አዲስ አበባ መጥተዋል። ለምን ጉዳይ መጡ? ይህም በተመለከተ የምናስደምጣችሁ ይሆናል። ከአማራ ክልልም እንዲሁ አዳዲስ መረጃዎች አሉን። ሁሉንም በሚከተሉት 10 ደቂቃዎች የምታደምጡ ይሆናል። ለቻናሉ አዲስ ሆናችሁ ሰብስክራይብ እንድታደርጉ በአክብሮት እየጋበዝን እንዲሁም ሁላችሁም ቪዲዮ ላይክ በማድረግ እንድትጀምሩ እንዲሁም ኮሜንት መስጫ ቦታ ላይ ሀሳብ አስተያየቶቻችሁን እንድታስቀምጡልን በአክብሮት እንጋብዛለን። በቀጥታም ወደ መረጃዎቹ እናልፋለን። በመግቢያችን ላይ ወደ አስተዋውቅናችሁና የኢፌዴሪ መከላከያ ሰራዊት ወደ ኤርትራ ኃይሎችን በመከላከል ከዛም ደግሞ መልሶ በማጥቃት በቆረጣ ወደ ኤርትራ ድንበር መግባቱን በተመለከተ የደረሰንን ሰበር መረጃ ከማድረሳችን በፊት ጀነራል አበባው ታደሰ ስለ ሀገራችን ኢትዮጵያና ስለ ኤርትራ ያለውን ውጥረት በተመለከተ ኤርትራ ኃይሎችን በተለይም የኤርትራ መንግስትና የኤርትራን ጦር ያስጠነቀቁበትን ጥብቅ መልእክት እንደሚከተለው እናደርሳችሁ። ሻቢያ የኢትዮጵያን ባንዲራ መርገጡ የሚታወቅ ነው። ለዚህ ድርጊታቸው ዋጋ ይከፍላሉ ይላሉ ጀነራል አበባው ታደሰ። በታሪካዊ ጠላትነቱና በጸረ ኢትዮጵያ አቋሙ የሚታወቀው የሻቢያ አገዛዝ ዳግም የኢትዮጵያን ሕዝብ ብሔራዊ ክብር በሚነካና እኩይ ማንነቱን የሚያሳይ ድርጊትን ፈጽሟል። በምጽዋ ከተማ እየተከበረ በነበረው የፈንቅል ኦፕሬሽን መታሰቢያ በዓል ላይ በቀረበ የስዕል አውደ ርዕይ ሁላችንም እንደምናውቀውና ብዙዎቻችን እንዳስቆጣው የኢትዮጵያ ሰንደቅ ዓላማንና የሀገሪቱን መሪዎች ምስል ሲረግጥ የሚያሳይ ስዕል ለእይታ መቅረቡ ከፍተኛ ቁጣ መቀስቀሱ የሚታወቅ ነው። የንቀት ጥገኛው ድርጊትም የሻቢያ ይፋዊ ድረገጾች ላይ ጭምር የተሰራጨው ይህ ፎቶግራፍ እንደሚያሳየው የኢትዮጵያ ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማችንን በወታደራዊ ጫማ ሲረግጥ ያሳያል። የመሪዎች ምስል የንጉሠ ነገሥት አጼ ኃይለ ሥላሴ፣ የኮሎኔል መንግስቱ ኃይለማርያምና የወቅቱ ጠቅላይ ሚኒስትር አብይ አህመድ ምስሎችን በተመሳሳይ ሁኔታ በጫማ እንዲረግጡም ተደርጓል። ይህ ድርጊት ሻቢያን ለኢትዮጵያ ያለውን ስር የሰደደ ጥላቻ ከመግለጹ ባለፈም የሀገሪቱን ሉዓላዊነትና የታሪክ ተቋማትን ለማዋረድ የታቀደ ቀጥተኛ ትንኮሳ መሆኑን የፖለቲካ ተንታኞች ይገልጻሉ። ታዲያ የጀነራል አበባው ታደሰ ከባድ የሆነ ማስጠንቀቂያም የሚከተለው ነው። ለዚህ የሻቢያ ትዕቢትና ነውረኛ ድርጊት ምላሽ የሰጡት የኢትዮጵያ መከላከያ ሰራዊት ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ድርጊቱ የሻቢያን የውስጥ መበስበስና የሞራል ዝቅጠት የሚያሳይ መሆኑን ገልጸዋል። ጀነራሉ ሲናገሩ የኢትዮጵያ ባንዲራ ህዝብን ክብርን መንካት በእሳት ከመጫወት ምንም የሚለይ ነገር አይደለም ይላሉ። ሻቢያ ይህንን በማድረጉ የኢትዮጵያን ዝምታ እንደ ፍርሃት ቆጥሮት ከሆነም ተሳስቷል በማለትም ይገልጻሉ። የኢትዮጵያ ሰራዊትና ህዝብ የሀገራቸውን ክብር ለማስጠበቅ ወደ ኋላ አይሉም። ለዚህ ድርጊታቸውና ለፈጸሙት ስህተት የሻቢያ ወታደሮችና አገዛዙ ከባድ የሆነ ዋጋ የሚከፍሉ እንደሆነ ሊያውቁት ይገባሉ ብሏል ጀነራሉ። አክለውም በመጨረሻ የኢትዮጵያ መንግስት እስካሁን በይፋ የሰጠው ዲፕሎማሲያዊ ምላሽ ባይኖርም ግን ከፍተኛ የሆነ እርምጃ እንደሚወስዱ ነው ጀነራሎች እየተናገሩ የሚገኙት የነበረው። ታዲያ በህዝቡና በሰራዊቱ ዘንድ ከፍተኛ ቁጣ እየተቀጣጠለ ይገኛል። ሻቢያ በታሪክ አጋጣሚ ያገኘውን ሰላም ወደ ግጭት ለመቀየር እያደረገ ያለው ይህ ተንኮሳ ለቀጣዩ ቀውስ ተጠያቂ እንደሚያደርገውም ግልጽ ነው። የተወደዳችሁ አድማጮቻችን ከዚህ ጉዳይ ጋር በተያያዘ በመግቢያችን ላይ እንዳስደመጥናችሁ እጅግ አስደሳች የሆነ ሰበር መረጃ ተሰምቷል። የኤርትራ
ጦር በተለይም ደግሞ የኤርትራ ሰራዊት በሰሜናዊ የትግራይ አካባቢዎች ማለትም ሰሜናዊ የኢትዮጵያ ክፍል እንዲሁም የደቡባዊ የሆነ የኤርትራ አካባቢዎች ላይ በከፍተኛ ቁጥር መታየታቸው ጦራቸውን ማስጠጋታቸው እንዲሁም ሎጂስቲክ ማንቀሳቀሳቸው በሰፊው ሲዘገብ ቆይቶ ነበረ። በኢትዮጵያ ድንበርም ገብተው የተለያዩ ትንኮሳዎችን እያደረሱ እንደሚገኙ መሰበር መረጃዎች እየወጡ ይገኙ ነበር። ታዲያ በዛሬው ዕለት በአጸፋው የኢትዮጵያ መከላከያ ሰራዊት ቆርጦ እንደገባ ታውቋል። በአንጻሩ የኤርትራ ጦር በተለያዩ የኢትዮጵያ አካባቢዎች ገብቶ ትንኮሳዎችን እያደረገ ይገኛል። በተለይም ደግሞ የኤርትራ ሰራዊት በተንቤን አቤ አዲ ነጋዴዎች ላይ እንዲሁም ሌሎች በዚህ ስራ ላይ የሚንቀሳቀሱ ባለሀብቶች ላይ ጭምርም ከባድ የሆነ ትንኮሳና ዘረፋን እያደረገ ይገኛል። የኤርትራ ሰራዊት በተንቤን አቤ አዲ ከየካቲት 6 2018 ዓ.ም ጀምሮ የገቡ ሲሆን ህዝቡን በከፍተኛ ደረጃ መረበሹንና በደህንነት ላይ ስጋት መፍጠር እንዲሁም ከባድ የሆነ እንቅስቃሴ መስተጓጎልን እንዳደረሰ የመረጃ ምንጮቻችን ጠቁመዋል። የሻዕቢያ ሰራዊት በተለይም ደግሞ በነጋዴዎች ላይ ዘረፋ እየፈጸመ መሆኑን ታውቋል። በቦታውም ያሉ ነዋሪዎች ለስደትና ለእንግልት ተዳርገው ነበረ። ታዲያ በዛሬው ዕለት በተሰማው መረጃ በዛላምበሳ በኩል በከፍተኛ ሁኔታ የኢትዮጵያ መከላከያ ሰራዊት የትግራይ ኃይሎችን ወደ ኋላ እንዲመለሱ በማድረግና እርምጃ በመውሰድ የኤርትራ ድንበርን ገብቷል። ይህም ያደረገበት ምክንያት የኤርትራን ሉዓላዊነት በአንድ ጊዜ ለመዳፈር ሳይሆን የኤርትራ ኃይሎች በመዳፈር ወደ ኢትዮጵያ ድንበር ሰተት ብለው ገብተው ያንን አጸፋ ለመመለስ እንደሆነ ታውቋል። በቦታውም ታዲያ የኤርትራ ኃይሎች የተናቁትን ያህል ቀላል ባይሆኑም ከተወሰኑ የተኩስ ልውጦች በኋላ ጀግናው ኢፌዴሪ መከላከያ ሰራዊት የኤርትራን ድንበር ተሻግሮ በመግባት አጸፋዊ ምላሽ እየመለሰላቸው እንደሚገኝ በሚገባቸው ቋንቋ እያናገራቸው እንደሚገኝ ከቦታው የወጣው የደረሰን መረጃ ያሳያል። የተወደዳችሁ አድማጮቻችን ወደ ተከታዩ መረጃችን የምናልፍ ይሆናል። በዚህም ከወደ ትግራይ ክልል ከፍተኛ የሆኑ ውጥረቶች መንገሳቸው የሚታወቅ ነው። በተለይም ደግሞ ሰሞኑን የህወሓት ኃይሎች የተከፈለው የህወሓት ኃይሎች በነ ደብረጽዮን በነ ሞንጆሪኖና በተለያዩ የትግራይ ጀነራሎች መካከል ያሉ ኃይሎች የፌዴራል መንግስቱን ለማጥቃት እንዲሁም ከኤርትራ መንግስት ጋር በማበርና የኤርትራ መንግስት እንዲሁም ሌሎች የኢትዮጵያ ታሪካዊ ጠላቶችን ግብጽን ጨምሮ እነሱን በመተማመን ዳግመኛ ወደ ጦርነት ለመግባት ከፍተኛ የሆነ እንቅስቃሴ እያደረጉ እንደሚገኝ የሚታወቅ ነው። ታዲያ በዚህ መሃል ታዲያ ይህ የነደብረ ጽዮን አካሄድ ያልተመቻቸው ከፍተኛ የሆኑ የህወሓት ጀነራሎችና አንድ ኮሎኔል ወደ መዲናችን አዲስ አበባ በመግባት በሰላማዊ ሁኔታ መቀላቀላቸው ታውቋል። በዚህም ታዲያ አዋጊዎቹ አዲስ አበባ የገቡት ከፍተኛ የህወሓት የጦር መኮንኖችም ጀነራል ጉአሽ ገብረ፣ ጀነራል ከበደ ፍቃዱና ኮሎኔል ንጉስ ወይም ደግሞ በቅጽል ስማቸው ወለጋ መሆናቸውም ተነግሯል። ታዲያ በትግራይ ክልል ካለው ወቅታዊ ውጥረት ጋር በተያያዘ መሳተፍ ባለመፈለጋቸው ነው ወደ መዲናችን አዲስ አበባ እንደገቡ የታወቀው። መኮንኖቹ አዲስ አበባ ለመግባት የወሰኑት በአሁኑ ወቅት በአካባቢው እየታየ ያለውን ወታደራዊ ውጥረት ውስጥ ዳግም መሳተፍን ባለመምረጣቸው እንደሆነም ተነግሯል። ይህ እርምጃ በትግራይ ክልል ከፍተኛ የጦር አመራሮች ዘንድ ያለውን ወቅታዊ አቋምም የሚያሳይ እንደሆነም የሚያመለክት ነው። የተወደዳችሁ አድማጮቻችን ወደ ተከታዩ መረጃችን በቀጥታ የምናልፍ ይሆናል። ይህም በተለይም ደግሞ ወደ አማራ ክልል የሚወስደን መረጃ ሲሆን በቁጥጥር ስር ያሉት በህግ ጥላ ስር የሚገኙ ከፍተኛ የሆኑ የአማራ ክልል ፖለቲከኞችን በተመለከተ ዶክተር ደሳለኝ ጫኔ የሀገራዊ ምክክር ኮሚሽኑን ጠይቀዋል። እነማን ምን ሲያደርጉ ተይዘው እንደተፈቱ እናውቃለን እዚህ ሀገር በማለት በቁጭትና በንዴት በሚመስል መልኩም ጥያቄያቸውን ማቅረባቸው ብዙዎችን እያነጋገረ ይገኛል። በርካታ አማራዎች በፖለቲካ አስተሳሰባቸው በማንነታቸው ታስረው ለረጅም ጊዜ በእስር ቤት እየተንገላቱ ነው ሲሉ ዶክተር ደሳለኝ ጫኔ ተናግሯል። እነዚህ ተራ ዜጎች አይደሉም። ማህበረሰቡ ጉልሃን ብሎ የሚጠራቸው፣ ማህበረሰቡ ሊቃሃን ብሎ የሚያስቀምጣቸው የሀሳብ መሪዎች ናቸው በማለትም ያክላሉ። ታዲያ እነዚህ የፖለቲካ መሪዎች ጋዜጠኞችና አክቲቪስቶች ናቸው፣ የህዝብ ተወካዮችም አሉበት በማለትም ቀጥለው የተመረጡትም የህዝብ እንደራሴዎች የነዚህ እንዲፈቱ በእናንተ በኩል ጥያቄ አቅርባችሁ አስፈጻሚው አካል ምንም ያደረገው ነገር የለም በማለትም ይቀጥላሉ። ይህን ግን በእናንተ በኩል ለሚዲያዎችም ለኢትዮጵያ ህዝብም ስታሳውቁ አላይም በማለትም ቀጥለው መንግስት ይህንን እንዲያደርግ ጠይቀን ለምክር ቤቱ ለምክክር ሂደቱ እንዲያግዘን ይህንን ጥያቄ አቅርበን በመንግስት በኩል ትብብር አላገኘንም ብላችሁ ስገልጹ አልሰማንም፣ ከገለጻችሁትም በልሆሳስ ነው የምትገልጹት በማለትም እንዲሁ ወቀሳ መሰል ሀሳባቸውን ሰንዝረዋል። እኔ ከመጀመሪያው ይህንን ሂደት ወይም የምክክር ሂደት በመደገፍ ተነስቼ አሁን ስሜት አልባ ነኝ። በዚህ
በዚህ ሂደት የሀገሪቱ ችግር ይቀረፋል የሚለው ተስፋዬን አጥቼበታለሁ፣ ባለው ሂደትም ገምግሜ አይቼዋለሁ በማለትም ቀጥለው አሁንም እየቀረቡ ያሉ በእናንተም በኩል በተወካዮችም በኩል የቀረቡ ጥያቄዎች በደንብ ጎልተው ለኢትዮጵያ ሕዝብ መገለጽ አለባቸው በማለት ዶክተር ደሳለኝ ጫኔ በዚህ መልኩ ይቀጥላሉ። አክሎም ታዲያ መንግስት በዚህ መልኩ በትክክል ችግሩ እንዲፈታ የሚፈልግና በውይይት የኢትዮጵያን ፖለቲካ ችግሮች መፍትሄ ያገኛሉ ብሎ የሚያምን ከሆነ ይህ በጣም ትንሹ ነገር ነው በማለት ቀጥሎ እነማን ምን ሲያደርጉ ተይዘው እንደተፈቱ እናውቃለን እዚህ ሀገር በማለትም ጭምር አንድ ቀን ያዘል መልእክታቸውን አስተላልፈዋል። የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴም የሚከተለውን ብለዋል። አማሮች ታስረዋል። በአብዛኛው የታሰሩት አማሮች ናቸው። እነሱ እንዲፈቱ ምን ጥረት አድርጋችኋል ብሎ ለተነሳው ጉዳይ ሌላ ቦታ ምን ገጥሞኛል፣ እንዴት ነው ትልቆቹ የኦሮሞ ፓርቲዎችም ከናንተ ጋር አይሳተፉም በሚል ተነስቶብኛል በማለትም ቀጥለው የኛ ጥረት በዘር ሳይሆን በአጠቃላይ የሰው ልጆች መብት ተከብሮ ያለ አግባብ መታሰር የሌለባቸው መታሰር እንደሌለባቸው ግፊት ማድረግ ነው፣ አማሮቹም ሆኑ ሌላ ዘሮችም በማለትም ይቀጥላሉ። ግን ገፋ አድርገው መንግስት ምንም እርምጃ ካልወሰደ ለምን ይህንን አላጋለጣችሁም ለተባለው ጥያቄ እኛ አክቲቪስቶች አይደለንም፣ ስለዚህ ጥረት ነው የምናደርገው ያ ነገር እንዲሳካ በማለትም ቀጥሏል። በአጠቃላይ በጣም ፐርፌክት ሁኔታ ቢኖር እና ሀገራዊ ምክክር አያስፈልግም ነበረ። ችግሮች ስላሉና ችግሮችን ለመቅረፍ የመፍትሄ ፍለጋው አካል መሆን ነው መፍትሄው። የመፍትሄው ፍለጋ አካል በመሆን ሀገራችንን ለማዳን እንችላለን በማለትም በስተመጨረሻም ቀጥለው ለተጠየቁት ጥያቄዎችና ቅሬታዎች ምላሽ ለመስጠት ከመንግስት በኩልም እንዲሁ ግፊት ለማድረግ እንሞክራለን የሚል አንድምታ ያለው ሀሳባቸውን ሰጥቷል። የተወደዳቸው አድማጮች በዚህ መረጃ ጊዜ ይዘንላቸው የመጣናቸው ዜናዎች እነዚህ ይመስላሉ። በቀጣይ አዲስ ትኩስ እንዲሁም መደመጥ ያለባቸው መረጃዎችን ይዘን እንመለሳለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግና ኦል የምትለው ምልክት በመጫን ቤተሰብ እንድትሆኑ በአክብሮት ጋበዝን። በቸር ቆዩን።